አቡዬ እንዴት ዋልሽ? እኔ ውድ አለሁ። ጨርሶ ማርሽ ማርሽ እኔ እንኳን ብዙ ጊዜ እመጣለሁ አይሻለሁ። እኔ እንደምትመስኝ በቃ ባህሪሽ ደግሞ እንደኔ ሁለት ልጆች ነው ያሉሽ፣ አንድ ወንድ አንድ ሴት። በጣም ነው የምወድሽ የእውነት። እና ዛሬ አሞሽ ሳይ ለምን ማለት ዘና የሚያደርግ ሁሌ ጭንቀት ሳይሆን አንዳንዴ ደግሞ ያለፍንበት ነገር አለ አይደለ? ያስተምራል ብለን የምናስበው ለምን አላካፍላቸውም ብያሰብኩ ፈቃደኛ ስለሆነች ስላስገባሽን ደግሞ አመሰግናለን። የኔ እናት እኔም አመሰግናለሁ። ፈጣሪ ያክብርልኝ። እሺ እኔ ውድ እኔ የኔ ፍቅር ታሪክ የሚጀምረው ከዛሬ 13 ዓመት በፊት ነው። እኔ 10ኛ ክፍል ነበርኩ። በጣም ጎበዝ ተማሪ ነበርኩ። በቃ አንደኛ የምትወጣ በጣም ጎበዝ የአያት ልጅ። ወደ ባሌ ነበርኩ፣ ወደ ባሌ ጎባ አዲስ አበባ ተወልጄ እዛ ነበረ አያቶቼ የገደኩት። እንዴት ልበልሽ፣ በጣም በራሷ የምትተማመን በቃ አንቺ የምትያት አይነት ሴት፣ እንደዛ ሆኜ ነው ተገንብቼ ያደግኩት። እና የሆነ ሰው ዝም ብሎ መጥቶ በህይወቴ ውስጥ እሱ የሚፈልገውን ነገር የሚያስደርገኝ ሴት አይደለሁም ስቲል ነው። ግን ሰው ሆንሽ ደግሞ በሆነ መንገድ የምትወርቂበትም የምትነሽበትም ታሪክ ይኖርሻል። እኔ ዛሬ ጥሩ እነምነግርሽ ማለት ከጥሩ ይሄኛውን አሁን የፍቅር ታሪክ የሚባለው እነምነግርሽ ከዛ እዚሁ አዲስ አበባ ነው። እኔ በዛ ሰዓት አያቴ ሞታ ጥሩ ስሜት ላይ አልነበርኩም። በቃ ራሴን ያለንኩበት ጊዜ ነበረ በጣም ስለምወዳት። ከዛ በዛ ውስጥ ያለው ከማዘር ጋር መግባባት አልቻልንም እና እኔ ስፖርት ሰራ ነበር ማርሻል አርት። ከዛ እሷ በቃ ያንንም አትፈልግም፣ ወተሽ መግባት ምናምን ያ ደስ የማይል ጊዜ ነበረ። ዱርያ አልነበርኩም ግን ለእሷ እንደዛ ነው የሚመስላት። በቃ ጓደኞች ወንዶች ናቸው ሙላው እንደዛ ነው እና በቃ አለመስማማት ነበር ቤት ውስጥ። ከዛ በኋላ በዛ ሁኔታ ውስጥ ያለው የመጨረሻ የማዘር ወንድም ለእኔም ወንድሜ ነው አያት ጋር ስላደኩ እሱ ክላስ እምቢ አልኩኝ 10ኛ ክፍል ላይ። በቃ ይሄን አመት እንትን ማለት አለብኝ አይምሮ ትክክል አይደለም ስል እሱም እሺ ብሎ ነበር እና ኮምፒውተር ትማር በቃ ምናምን አለ። እሺ ቤ ኮምፒውተር እየተማርኩ ነው እንግዲህ ይሄ ታሪክ የሚጀምረው። እሱ ገና ፍሬሽ ግራጁዌት አድርጎ ከመቀሌ ዩኒቨርሲቲ ዲስፔንሰሪ ይሰራ ነበር ፋርማሲስት ነው ያን ሰዓት። ከዛ እኛ ምሳ እኔ ኮምፒውተር መማርበት አካባቢ ከጓደኞቼ ጋር ሆነ ምሳ ልንበላ እንወጣለን እና ዝናብ ነበር፣ ክረምት ነበረ። ያስታውቃል የክፍለ ሀገር ልጅ መሆኑ ማለት አይተሽ የሆነ ነገር ትገነዘቢያለሽ፣ አለባበሱ። ከዛ ሱሪው ማለት ረዥም ነበር እና ከኋላ በኩል ይረገጣል እንደዚህ እንትን ብሎ ማለት ነው። እና ከኔ ጋር የነበሩ ልጆች አሾፉበት ሳቁ ምናምን እና እኔ ተናደድኩ። ለምንድን ነው ማለት ከዛ ወይ ንገሩት ለምን ትስቃላችሁ ምናምን ስላቸው ወይኔ አንቺ ደግሞ ሁሌ ምናምን አሉኝ። እኔ ጠራሁትና ወይ ጠፈው ወይ ቆረጠው አልኩት። ከዛ ሳቀ ተደጋጋሚ። እሱም እዛ ቤት የሆነች ትንሽ ናት እንዲህ በርገር ቤት ነገር ናት እና እሱም ይመጣል እኛም እንመጣለን። በቃ ይሄ መታየቱ ሲበዛ ሰላም መባባል ጀመርን እና ያሳዝነኛል። እኔ በጣም በቃ የሆነ ሳየው ብቸኛ ነው። እኔ ደግሞ እንዳልኩሽ ቅድም ሶሻብል ነው ይመጣ የሆነ በሄድኩበት ቦታ ቶሎ ነው የምወጣው እና ከዛ እኔ ጓደኛው መሆን ፈለግኩና እኔ ቀረብኩት። እኔ ከፍልላታለሁ ቀድሜ ምናምንና እንዲህ ምን አይነት ልጅ ነሽ ምናምን ይላል። እኔ በባህሪ እንደዛ የሆነ ሰው ሊገዛኝ ሲፈልግ ያናድደኛል እና የሆነ ወንድ እንዲከፍልልኝ አልፈልግም። በቃ ሳይኖረኝ ራሱ እንዲከፍዬ በባዶ እግሬ እንዲህ ማለት ካለ ታክሲ ይጃቃለሁ ካለ ባስ ማለት ነው ወደ ቤት እና ከዛ የሆነ ጊዜ እንዲህ መቀራረባችን ጓደኛ ነው እና አልተባባልንም። የሆነ ቫላንታይን ዴ ደረሰና ሁሉም የሱ ጓደኞች እንዲህ ጓደኛ ያላቸው ናቸው። ከዛ እንደዚ አይነት ነገርም አይወድም። አይ በቃ ከሚደብራቸው ወይ ደግሞ እንደዛ ምናምን ብዬ እኔ አናናኩት። ግን በቃ ከኛ ጋር ተጫዋች ምናምን ስለኝ እሺ አልኩ። ያው እኔ እንጃ በቃ መጠጥ አልጠጣም ነበር የሆነ እንደምነግርሽ እና እንግዲህ አላቅም ወይን አጠጡ መሰለኝ። የዛን ቀን አደርን እና ህይወት በቃ እኔ ጠዋት ስመጣ ስነሳ ሌላ ታሪክ ነው። የሚገርምሽ በቃ አፈርኩት። ከዛ በኋላ እኔ አላገኘሁትም። ይሄ መፈራራት መሸሽ ጀመርኩ ማለት ነው። ፔሪድ ቀርቷል፣ እርግዝና ተፈጥሯል ማለት ነው።
እና እንዴት ብዬ ነው አሁን ይህንን አስቢ። ቤተሰብሽ የሚያስብሽ ነገር አለ፣ የሆነ መሀል ላይ እንትን ያለ ነገር አለ። እንዴት ብዬ ነው የምናገረው? ወንድሜን ደግሞ በጣም ነው የማከብረው። ከዛ በቃ ደፍሬ አንድ ጓደኛ ሂጅ ንገሪው አለች፣ ነገርኩት። እሱም እንደዚህ መጥቶ ያው የክፍለ ሀገር ልጅ ነው ብዬሻለው፣ አብሮ ያደገች እንደ እህቱ እሷ ጋር ነው ያለው ተጠግቶ ማለት ነው። በቃ ቤት እንከራይ ተባለ። ስነግረው ደስ ነው ያለው። በቃ አብረን የሚሆነው እንወጣለን ምናምን አለ። አስቢ ክላስ አቁሜ ለሚቀጥለው ልቀጥል ነው እንግዲህ ቤተሰብ እቅድ። ከዛ ያንን ቤት ተከራየን። ምንም የለንም፣ አንድ ፍራሽ እንድች መንገድ ፍራሽ ትንሽ ማለት ነው። እሷን አንድ ሻይ ማንቆርቆሪያ የሆነች አንድ ብረት ድስት ምናምን ገዝተን የገባ ነው። እና እኔ በጣም ቀበጥ ነኝ፣ እንደዚህ ቀልቃላ ነኝ ሲያዩኝ፣ በቃ ይሁን ነገር ደፋር ነኝ። አስታውሳለሁ አባዬ ነው የምላቸው አከራይን እና ቀበጢና ነው ያሉኝ። ወዲያው ካሁን በቃ ስሜ ቀበጢና ነበር እሳቸው ጋር። ነይ ሆዴ እየገፋ ሲሄድ ብዙም አያስታውቅም። እኔ 8 ወር ምናምን ሆኜ ገና 3 ወር 4 ወር ነው ይመስለው። በቃ እንደ እርጉዝም አይደለሁም። በጣም የሆነ ነገር እንትን እላለሁ። ያን ያህልም ቤታችን ውስጥ ምንም የተቀየረ ነገር የለም። እና አባዬ እንደው በቃ እመቤት ያደራሽን እንደች ልጅ ምናምን ነው የሚሉት፣ ይፈራሉ ሲያዩኝ። በኋላ አይቀርም ቁርጡ ቀን ደረሰ። ያው እኔም ቀን የደረሰ ቤተሰብ ያው አቅም ማለት ነው። ከቤተሰብ ማንም እንደማይቀበለኝ አውቃለሁ። ኦልሬዲ በቃ ጠፍቻለሁ እና ወንድሜም ጋር ከእሱ ጋር መኖር ከጀመርን በኋላ ስልክ የለኝም፣ አያገኘኝም ምናምን ጠፍቻለሁ ከቤተሰብ። ከዛ የእሳቸው ልጅ ደግሞ ያከራዬ ወልዳ መንታ አግብታ ሌላ ቦታ የምንኖር ልትታረስ እሳቸው ጋር መጣለች። አንድ 15 ቀን ሆናታል ወልዳ። እኔ ምጥ የመጣ ቀን ታምኛለሽ ሀቢባ ማለት ምጥ መሆኑንም አላወቅኩም። በቃ በጣም በተደጋጋሚ ሽንት ቤት እመላለሳለሁ ማለት በቃ ሽንት የሚመጣ ይመስለኛል። ሽንት ቤቱ ደግሞ በአከራይ በርግ አልፈሽ ነው ብትይዙ እና ምንድን አስሬ ምናምን ይሉኛል። ከዛ ቀለዱና ምጥ እንዳይሆናሉ እና ምጥ እንዲህ በቀላሉ ምናምን አሉ። እነሱ ቤት ፍርፍር በሻይ በልቻለሁ ቁርሴን አከራይ ጋር ማለት ነው። ለካ ምጥ ነው። እኔ ሽንት ቤት ስመላለስ ኦልሬዲ ልጁ ጭንቅላቱ ታይቷል። የምሬ ነው የምልሽ። እና ከዛ የሆነ ሰዓት ሲያዩ ሆዴ ወርዷል። እሳቸው ደግሞ የልጆቹን ሊያስከትቡ በቃ የተዘጋጃጁ ነው ሊሄዱ ማለት ነው። ከልጃቸው ባል ጋር መንታ ናቸው። ህፃናቶቹን ሊያስከትቡ ሊሄዱ ነው። ከዛ ኧረ ጉዴ አሉ። በቃ እመቤት ያውጭኝ፣ ኧረ ሆዷ ወርዷል ምናምን አሉ እና አስገብተው የኛ እንዲህ ምንተኛበት ፍራሽ ላይ ትተኛ ተብሎ ሲታይ ኦልሬዲ በቃ ለካ ልጁ ነው ሽንት ቤት ልጥለው ማለት ነው። እና ተደረጋገጡ። በቃ ሰው ተሰበሰበ። አዋልደው አያውቁም፣ ሲወልድም አይተው አያውቁም። እና ምን ደነገጡ በቃ። ከዛ እሱ ጋር ተደወለ ስራ ቦታ፣ እሱም አልደረሰም። እሱ አንድ ጓደኛው ጋር ደወለ፣ እዛው ቅርብ አካባቢ የነበረ ልጅ ጋር። እሱ እስኪመጣ ማንም አልመጣም፣ ልጁ ወጣ ማለት ነው። ከዛ በኋላ ምንም የሚያውቅ የለም ማን ትብት እንዴት እንደሚቆረጥ ምናምን። ከዛ አረ የሆነች ልጅ አለች ምናምን እንደዚህ የምትማር ሲባል እሷ ተፈልጋ መጣች። እሷ ትብት እንትን አለች እና ደግሞ ወደ ሆዷ ይመለሳል እንግዲህ ልጅ እንትና ይባል ምናምን ሲባል አባዬ ቁጭ አለች አጠገቤ ማለት ነው እንግዲህ ልጅ እስኪወርድ። ከዛ እግዚአብሔር ይሆን አይጥልሽም ታውቂያለሽ። ከዛ ምን ተፈጠረ? የእሳቸው የወለደችው ልጅ ክርስትና እናት ዳቦ ምናምን ይዘው እራሷን ሊጠይቁ ይመጣሉ። ከዛ እንዲህ እኮ ተከራይ ልጅ ለዛውም አንድ ፍርዬ ልጅ ናት እንዲህ ሲባሉ መጡ ማለት እንግዲህ ልጁ አልወረደም። ከዛ የሆነ ቁና ይባላል የሆነ እንድች ሰፌድ እንደሆና ቁና ትባላለች በልምድ እና እሳቸው ይሄ የባለቤት የጓደኛ መጥቷል በዛ ሰዓት። እሱን ባለቤት ይመስላችኋልና ዞር ምናምን ተብሎ እኔ ሆድ ላይ እንደ ቁና ምናምን አድርገው እሱን ብድግ አድርገህ እንደዚህ ልጅ እየረበሸች አጠገቤ እሱን እቀፋትና እንደዚህ ጀርባ ለጀርባ አድርገው ብድግ አድርገህ ቁጭ አድርጋት ምናምን አሉት። ያን ጊዜ እንግዲህ ልጅ ወረደ ማለት ነው። ከዛ እኔን አጣጠቡ ምናሉ። ምንም የለም እኔ ቤት ምንም የለም አብዬ አንድ ነገር ማለት ነው። በቃ ባዶ ነው ቤት። ከዛ እነሱ ጋር በቃ እንትን ተባለ መጣ ቤት አጫጫሱ ገንፎ ምን በቃ የሆነ ይሄ እናት እንደሌለኝ አልተሰማኝም። ያን ሰዓት ቤተሰቦቼ እንደራው አልተሰማኝም። ተደረገ። እሱም መጣ። ከዛ በኋላ ህይወት ቀጠለ ማለት አሁን የመጀመሪያ ልጅ እንግዲህ አሁን 13 ዓመት ነው እያለ
አለመቀበሉ ነበር በሰዓቱ። ልጅነቱም አለ። ከዛ በኋላ መበሳጨቱ፣ ቤተሰብ ደግሞ አያውቅም። ትናፍቂያለሽ የሆነ ነገር አለ። መደወል ፈልጋለሁ ግን ደግሞ ፈራለሁ። ተቸገርን ማለት እሱም ደሞዙ ያን ያህል አልነበረም። እያልን እየኖርን ቤቢ 2 ዓመት ሞላው። 2 ዓመት ክላስ አልቀጠልኩም ነው የምልሽ። እና ከዛ ሲሞላው እናቴ ቤቢ ታመመ። በጣም ኒሞኒያ ነበር የታመመው። ሰማች። በቃ መስማት አልቀረም፣ ሰማች። አክስቴ ነገረቻት። በኋላ በቃ ስታይ ማንም ሰው እንደሚያዝነው የሆነ ይቅርታ አለች። ይቅርታ አባባሉን ልጄንም ወይ በቃ እኔ ልውሰድና አንቺ ትምህርት ቀጥ ያለች። እኔ ደግሞ ልጄን አልሰጥም አልኩኝ። እኔ አያትን ያሳደገኝና አያት ጋር አድጌ ከእሷ ጋር ያለኝ ቀረቤታ እናትና ልጅ አይደለም። ያንን ደግሞ እኔ ልጄ ላይ እንድደግሞ አልፈለግኩም። እኔ ልጄን ራሴ ነኝ ማሳደገው አልኩ። ጥሩ ተባለ። የሆነ አቅም ኖሮን አይደለም ግን የሆነ ልጅ ፈለግንና እኔ ክላስ ቀጠልኩ። ከዛ ውጤት መጣ። ዩኒቨርሲቲ መግባት ግን እኔ መሄድ አልቻልኩም። ልጅ እንትን ስላለ እዚሁ የግል ተማርኩ። አካውንቲንግ ተመረኩ ማለት ነው። ከስራ ጀምሬ እየሰራ በመሀል እንግዲህ ጋፕ አለ በሁለቱ ልጆች መሀል ማለት ነው። ቆየን። እሱ እውነቴን ነው የምልሽ አሁንም ባሌ አይደለም። አንዳንዴ ባልሽ፣ ጓደኛሽ፣ ወንድምሽም እናትሽም በቃ የሆነ ክፍተቴን ሙሉ ሁሉም ነገር ነው ለእኔ ማለት ነው። ስንኖር እኔ ትንሽ በነገሮች ይበሳጫል። የሆነ ነገር ስል እሱ ይችለኛል። የዋህ ነኝ። ክፉ እንዳልሆን ከቃል በጣም ውስጤ ባዶ ነው። ግን እንትን አልልም፣ ቶሎ ነው የምበሳጨው። በዛ ክላስ በጥሩ ውጤት ነው የጨረስኩት። ከዛ ያንን ጨርሼ ከልጅ ጋር ገባ ወጣ የምትይው ነገር አለ። መጨረሻ ሚጣ ደግሞ ድጋሚ ተረገዘች። ያን ሰዓት ስራ አቆምኩ። ሚጣ እንደተወለደችም በዚህ ማን እንግዲህ የፍቅሩን ታሪክ ነው። ሌላ የህይወት ውጣ ውረዶችን እያለፍኩልሽ ነው። ሚጣዬ ከተወለደች በኋላ ደግሞ ወንዱ አያቴ ሞተ። ወደ እሱ እንደሞተ ደግሞ ትንሽ ቆይታ ማዘር ስትሮክ ሆነች። ማለት ጥሩ ስራ ነበራት። በጣም ወታ ምገባ ይሄ እንዴት ልበልሽ፣ በጣም ጠንካራ በስራዋን ቦታ ትልቅ ቦታ የነበረች ናት። እና ስትሮክ ሆና ቤት ስትውል እኔ ሴት ልጅ እኔ ብቻ ነኝ ለሷ። 2 እህቶች አሏት ግን ያው የራሳቸው ህይወት ያላቸው። ሴት ልጅ ግን እኔ ነኝ እና 2 ወንድሞች አሉኝ ከሷ። ከዛ በቃ ስራ ቁሜ 2 ቤት እሷ ጋም ወንድሜ ጋር ናት። እሷ ሕክምና ዶክተር፣ እሱ ዶክተር ስለሆነ እሱ ቤት ሆነች። እንመላለሳለን እዛ ቤቴ እዛ እያልኩኝ እያለ በመሀል ያው እሷ አረፈች። ካረፈኝ በኋላ እኔ አይምሮዬም አይዞሽ አውዬ አይዞሽ የኔ እናት። በመሀል እሷ ከሞተች በኋላ ደግሞ ትንሽ ነገሮች እያስቸገሩ መጡ። እኔም ስራ ቁም ያለው ብዬሻለው። በኋላ ወሰንኩ በቃ ለምን ላይ እኔ ቁጭ ብዬ እንትን ከምር ትምህርት ለምን አልገባም አልኩ። ሌላ ክላስ ቀጠልኩ፣ ሌላ ፊልድ ቀይሬ ማለት ነው። እሱንም አሁን 2016 ላይ ጨረስኩ፣ ተመረቅኩ ማለት ነው። በዚህ ሁሉ ነገር ውስጥ የባሌ ሰፖርት ከምልሽ በላይ ነው። በቃ ከምልሽ እኔ አንዳንዴ አሁን አብረሽ እኔ አላውቅም ገብተሽ ቤቴን ፕሮፋይል ውስጥ ብታይ እኔ ባሌን ወንድሜ ነው ይመስለኝ። ብዙዎችም እንደውም ኧረ እናንተ ባልና ሚስት ናችሁ ነው የሚሉት ማለት ነው። እና አንቺን ሳይ ደስ ይለኛል። እና እኔ ለሴቶች ሁሌ እንግዲህ አሁን የሚታየ 6 ዓመቷ ወንዱ ልጅ 13 ዓመቱ ነው። እሷ አሁን ኬጂ ዘንድሮ ትመረቃለች። ትልቁ 6ኛ ክፍል ነው። አልመስልሽም የእነሱ እናት ማለት እንዲህ ትልቅ ሰው አይደለሁም ፊዚካሊ፣ ግን ያው እድሜ ሄዷል ወደ 30 ነው። እኔ አሁን ላይ ሴቶች አንዳንዴ የመጀመሪያ አሁን 30 ከሆነ 10ኛ 17 በቃ 17 ውስጥ የወለድሽው በትክክል ምክንያቱም 10ኛ ክፍል አቆሜ እንዳልኩሽ 10 ወደ 1 ዓመት አያቴ ሞታ በነበረ ሰዓት እኔ ጥሩ ስሜ ላይ አይደለሁም እና አሁን በትማርም ጥሩ ውጤትም ላይ መጣ ይችላል። ስለዚህ ይቁም ነበር የተባለው። ተነጋግረው ነው ይህንን ተስማምተው ነው። እኔም አልፈለግኩም መማር ያቆምኩት። በዛ ውስጥ ነው እንግዲህ ከባለቤቴ ጋር የተዋወቅኩት ማለት ነው። ኮምፒውተር እየተማርኩ የተዋወቃችሁት 1 ዓመት ክላስ አቁሜ ኮምፒውተር መማር ጀመርኩ። ይህንን ሀሳብ ያመጣው የማዘር የመጨረሻ ወንድም፣ ለእኔ ደግሞ አብሮ አደጌ ወንድሜ ማለት ነው አያት ጋር ስላደኩ እና እንደዛ እሱ ጋር ሆኜ እየተማርኩ ነበር። በኋላ አሁን እንዴት በቃ ያ ህይወት እኔ ወደኋላ ተመልሼ ሳይ
ምንም የለንም ማለት ይሄ አንዳንዴ የሆነ ነገር ለመጀመር ጥሩ ሰው ካላጋጠመሽ እኮ ጥሩ አይሆንም ነበረ። ግን እግዚአብሔርም ደግሞ ተጨምሮበት እሱ ጥሩ ሰው ስለነበረ ዛሬ ላይ ሁሉም ነገር አለኝ። እግዚአብሔር ይመስገን ማለት ልክ ሳይ የኔ አሻራ ነው ሁሉም ነገር ገባሽ? ከባዶ ተነስተን አብረን ለፍተን እያንዳንዷ ነገር ላይ አሻራ አለ ብዬ ስለማስብ በጣም ነው ደስ የሚለኝ። በዛ ላይ ደግሞ በራሴ በጣም ነው የምተማመነው። ሴት ልጅን ሁሌ በሄድኩበት ዝም አይደለም እለው። በቃ የሆነ ሴት ልጅ ስትጠቃ አልወድም። ቅድም ብዬሻለው። ፊዚካሊም እኔ ሴት ልጅ ብቁ ብትሆን ደስ ይለኛል። እኔ በጣም ስፖርት ሰራ ነበር። የሆነ በቃ በራሴ የሆነ ሴት ልጅ መሆን ያለባት ብዬ በማምነው ነገር በራስ መተማመን በቃ ሊኖራት ይገባል። ሁለተኛ ነገር ደግሞ የሆነ ሰው በሆነ ነገር የሚስባት ቀጥታ የሆነ ነገር አይታ የምትሳብ ሴት መሆን የለባት። ገንዘብ ትክክል። በጣም እናመሰግናለን። ታሪክሽ በጣም የሚያምር ነበረ። በጣም አስተምሮናል። እሻይ ወይ አንድ ቀን ደግሞ እግዚአብሔር ከፈቀደ ቪዲዮ ከልጆቼ ጋር ምክንያቱም ልጆችሽን ሳይ ልጆቼን ይመስሉኛል። በጣም ነው የምወዳቸው ልጆችሽን እና አብረውሽ ነው ያሉት አይደል? አዎ አሉ። ሁለቱም ያው ሳወራሽ አጠገብ የሆነው ነው ብታይም እየሰሙ ያሉት እና በጣም ነው የምወድሽ የኔ ውድ። ሌሎችም ሴቶች ምናልባት መጨረሻ ልል የምችለው ምንድን ነው አንዳንዴ ህይወታችን ላይ ከፍታም ይመጣል፣ ዝቅታም ይመጣል። አንዳንዴ የሆነ ፈተናዎች የሚመጡት ምናልባት ሊያጠነክሩ ሊሆን ይችላል። እኛ የምንከለከለውም የምናገኘውም ነገር አንዳንዴ የምንከለከለው የማይጠቅመን ነገር ሊሆን ይችላል። የሚመጣውም መጥፎ የሆነውን ነገር ተምረንበት ለነገ ደግሞ የተሻለ ለመሆን ጥሩም ነገር ደግሞ እኛን የሆነ ነገር እንድንታበይበት ሳይሆን ያን ነገር ደግሞ እኛ ያገኘነውን ነገር ለሌሎች ጥሩ በመሆን መልካም በመሆን ለሌሎች በመትረፍ በማሳየት ህይወትን በመኖር ማለት ነው። በቃ በመኖር በማውራት ሳይሆን በመኖር እንድንገለጥ ስል የመጨረሻ መልእክቴ ነው። በጣም አመሰግናለሁ። በጣም ወድሻለሁ ሀቢባዬ። እናት አመሰግናለሁ። ፈጣሪ ያክብርልን። ቴንክ ዩ። አሚን ኒወድ አሚን። ይዘጋብሻል። የሚታይ አንድ ቃል ሰላም ትበልሽ። ህጻናት አይቻልም። ለዛ ነው የከለከልኳት እንደዚያን ስለማቅ በቃ ሌላ ጊዜ ሻ ሀቢባዬ። እሺ ኒወድ አመሰግናለሁ። አሚን አሚን። እሺ አሚን። እሺ አፍቃሪ ብላችሁ ጻፉ። ሀቢባዬ ወደብኝ። ሶፊ ሄደች። እንትን በሉ ቤተሰብ የኔን አካውንት ፎሎ አድርጉ፣ የሀኒን አካውንት እና እነዚህን ሶስቱን አካውንቶች ፎሎ አድርጉ። ሀቢባ የህዝብ ድምፅ የኔ ባካፕ አካውንቴ ነው። ይሄ ቢዘጋ መጠባበቂያ የከፈትኩት አካውንት ነው። አሜንንም እንደዛው ለአደጋ ጊዜ አካውንት ከአንድም ሁለት ተዘግቶብኛል። ከዚህ በኋላ ቢዘጋ እሱ መቼም እኔና እናንተ እንዳንጠፋፋ ለአደጋ ጊዜ የማስቀምጣቸው አካውንቶች ናቸው ሁለቱ። ፎሎ አድርጓቸውና ለአደጋ ጊዜ